ሰላም እንዴት ናችሁ? ውፍረታችንን ለመቀነስ ካሎሪ ዴፊሲት ውስጥ መግባት ይኖርብናል ተባብለናል። ነገር ግን ሰውነታችን ለሁሉም ካሎሪዎች የሚሰጠው ምላሽ ደግሞ የተለያየ ነው። ለምሳሌ ሲምፕል ካርቦሃይድሬት ምግቦችን የምንበላ ከሆነ፣ የተቀነባበሩ ምግቦችን የምንበላ ከሆነ ወይም ደግሞ የተጠባበሱ ምግቦችን የምንበላ ከሆነ ኢንሱሊናችን በጣም ከፍ ይላል። የደም ስኳራችንም እንደዛው በጣም ከፍ ይላል። የረሃብ ሆርሞኖቻችን በጣም ከፍ ይላሉ። ይህንን በምናደርግ ሰዓት ደግሞ ለረጅም ጊዜ ካሎሪ ዴፊሲት ውስጥ ሆነን ልንቆይ አንችልም ማለት ነው። ምክንያቱም ሁሌ ረሃብ ውስጥ ነን፣ ሁሌ ኢነርጂያችን የወረደ ነው። ነገር ግን ፕሮቲን ምግቦችን የምንበላ ከሆነ ፕሮቲን በራሱ ዳይጀስት ለመደረግና ለመሰባበር ብዙ ካሎሪዎችን ያቃጥላል። ፋይበር ምግቦችን የምንበላ ከሆነ ለረጅም ሰዓት ጠግበን እንቆያለን፣ እንዲሁም ኢነርጂ ይኖረናል ማለት ነው። ስለዚህ ጤናማ የሆነ የውፍረት መቀነስ ከሆነ የምትፈልጉት ስኳር የበዛባቸውን ነገሮች፣ ሲምፕል ካርቦሃይድሬት፣ የተፈተጉ ሪፋይንድ የሆኑ ካርቦሃይድሬቶችን መቀነስ መቻል ይኖርባቸዋል። ስለዚህ ፕሮቲናችሁን፣ ፋይበራችሁን፣ ሄልዚ ፋታችሁን ደግሞ ከፍ ማድረግ ይኖርባቸዋል። በአጠቃላይ ሁሉም ካሎሪዎች ተመሳሳይ አይደሉም። ስለዚህ ካሎሪዎቻችንን መርጠን መመገብ ይኖርብናል ማለት ነው።